ፑሊ ሲስተምስ የሚለው ፑሊ እዚህ ጋር እንደምናየው የሆነ ዕቃ ከመሬት ላይ ቀጥታ ከማንሳት ይልቅ በዚህ ፑሊ ተጠቅመን ማንሳት ይሻላል። በከራ ነው የምንለው በአማርኛ። there are several different kinds of pulley የተለያዩ የፑሊ አይነቶች አሉ። the most simple comprises a fixed axle with a rope looped over the top called the class 1 or fixed pulley የመጀመሪያው አይነት ፑሊ ፊክስድ ፑሊ የምንለው ገመድ ፑሊው ላይ ታስሮ እዚህ ጋር አግዝል አለ፣ እዚህ ጋር የሚሽከረከረው ፑሊ አለ፣ በሱ ገመድ አልፎበት ተጠቅልሎበት ይሄ ፑሊው የሆነ ነገር ላይ ታስሮ ማለት ነው። ፊክስድ የሆነ ነው። የሆነ እንጨት ላይ ወይንም የሆነ ነገር ላይ እንዲንጠለጠል ይደረጋል። ከዛ አይንቀሳቀስም እሱ። ይሄ ክላስ 1 ፑሊ ወይንም ፊክስድ ፑሊ እንለዋለን። እና even if there was no friction a fixed pulley will not provide more than a mechanical advantage of one እዚህ ጋር ከመሬት ከምናነሳው ጋር የተለየ አድቫንቴጅ አይሰጠንም። ይሄኛው የመጀመሪያው አይነት ፊክስድ ፑሊ ይሄን እዚህ ጋር 100 ኒውተን የሚከብድ ዕቃ አለ። ያንን 100 ኒውተን የሚከብድ ዕቃ ከመሬት ቀጥታ ብናነሳው 100 ኒውተን እናወጣለን። እዚህ ጋር በዚህ በፊክስድ ፑሊ ብትጎትቱትም ይሄ 100 ኒውተን የሚከብደውን ዕቃ በ100 ኒውተን ነው የምትጎትቱት። መካኒካል አድቫንቴጅ የለውም። እዚህ ጋር ፍሪክሽን ባይኖረው እንኳን እዚህ ከኦብጀክቱ ጋር ፍሪክሽን ባይኖረው እንኳን መካኒካል አድቫንቴጅ የለውም። ይሄ የመጀመሪያው አይነት ፑሊ ፊክስድ ፑሊ 100 ኒውተንም በ100 ኒውተን ነው። ስለዚህ መካኒካል አድቫንቴጅ ቢወዛ ስንት ነው? 1 ነው። እዚህ ጋር ያለው ሎድ 100 ኒውተን ነው፣ የምናወጣው ኢፈርት 100 ኒውተን ነው። ስለዚህ 100 ለ100 መካኒካል አድቫንቴጁ 1 ነው የሚሆነው። ነገር ግን ጥቅሙ ምንድነው? ይሄን ዕቃ ቀጥታ ከመሬት ቀጥታ የምንስብ ከሆነ አንደኛ እሱን እየሳብንም ዌይታችንንም መቆጣጠር አለብን፣ ወደ ታች የሚጎትተንን ዌይት። ነገር ግን እንደዚህ በሚሆንበት ጊዜ ቀጥታ በዌይታችን ወደ ኋላ መተኛት እንችላለን። ይሄን እየጎተትን ዌይታችንን መጠቀም እንችላለን ማለት ነው። ይሄን 100 ኒውተን ለመጎተት ይሄን ወደ ኋላ ለመጎተት ወደ ኋላ ጋደል ብለን የራሳችንን ክብደትም ይሄንን ዕቃውን እንዲስብ ማድረግ እንችላለን። ነገር ግን ቀጥታ ከመሬት በምንጎተትበት ጊዜ ጉዳቱ ምንድነው? አንደኛ እንስበዋለን፣ ሁለተኛ ያንን መሸከምም አለብን። ሆልድ ለማድረግ እንዳይወርድ ወደ ታች እንዳይወርድ ያንን ክብደት ራሱ እንሸከማለን። አንደኛ ይሄን ስበን ለማረፍ ከፈለግን የሚሸከምልን ምኑ ነው? ፑሊው ነው፣ እኛ አይደለንም። መያዝ ብቻ በቂ ነው እኛ። ነገር ግን ይሄንን ከረጅም ጉድጓድ ውስጥ እየሳብን ነው ብንል እየሳብን መሃል ላይ ማረፍ ብንፈልግ ያንን ክብደቱን ሙሉውን ነው በእጃችን የምንሸከመው። ስለዚህ ከቀጥታ ከመሳብ አንፃር ያለው አድቫንቴጅ ይሄ ነው። መካኒካል አድቫንቴጅ የለውም ስንል ጥቅም ሙሉ በሙሉ ጥቅም የለውም ማለታችን አይደለም። ሶ መካኒካል አድቫንቴጅ ከአንድ አይበልጥም። this means there is no multiplication of force ያ ማለት መካኒካል አድቫንቴጅ ከአንድ አይበልጥም ማለት ፎርስ መልቲፕላይ አያረግም፣ ፎርስ መልቲፕላየር አይደለም። instead the pulley just changes the direction of the force ምንድነው የሚያደርገው? ዳይሬክሽንን ብቻ ይቀይርልናል። ፎርስ ነው የምናስገባው ወደ ታች ስንስብ እሱ ዌይቱ ወደ ላይ ይወጣል፣ ዳይሬክሽን ቼንጅ ያደርግልናል። the second type of pulley is often called a movable pulley ሁለተኛው ተንቀሳቃሽ ፑሊ ነው። ተንቀሳቃሽ ነው ስንል here the axle is free to move up and down እዚህ ጋር ያለው አግዝሉ ወደ ላይ ወደ ታች መንቀሳቀስ ይችላል። አግዝል ማለት መሃል ላይ ፑሊው የሚሽከረከርበት መሃል ላይ ያለው ብረት እዛ ላይ ተቀምጦ ፑሊው ይሽከረከራል ማለት ነው። እና አግዝሉ ሙቭ ያደርጋል ከምኑ ጋር? ከዌይቱ ጋር። ምንድነው የሚደረገው? ይሄ ፑሊው ቀጥታ ዌይቱ ላይ ነው የሚታሰረው፣ ክብደቱ ላይ ነው የሚታሰረው። ወይንም የምናነሳው ዕቃ ላይ ፑሊውን እናስርና ከዛ በኋላ በዚህ በኩል የሆነ ነገር ላይ ይታሰራል ገመዱ። ከዛ ይሄኛውን እንስበዋለን ማለት ነው፣ ወደ ላይ እንስበዋለን። እና እዚህ ጋር ጥቅም አለው።
መካኒካል አድቫንቴጅም አለው። ምን ያደርጋል? 100 ኒውተን የሚከብደውን ዕቃ እዚህ ጋር ገመዱ እዚህ ላይ ታስሯል። 100 ኒውተን የሚከብደውን ዕቃ በስንት ነው የምንስበው? በ50። ምክንያቱም 100ውን እዚህ ጋር ቴንሽን አለ ገመዱ ላይ፣ እዚህ ጋርም ቴንሽን አለ፣ ውጥረት አለ። ስለዚህ 100ውን ሁለት ይካፈላሉ ማለት ነው እኩል። ይሄኛው 50 ኒውተንን ይሸከማል፣ ይሄኛው 50 ኒውተንን ይሸከማል። እኛ የምንጎትተው ሳይድ ይሄኛውን ነው። ስለዚህ እኛ የምንጎትተው 50 ኒውተን ነው። ስለዚህ በ50 ኒውተን 100 ኒውተንን መጎተት ቻለን ማለት ነው። ነገር ግን በምንጎትትበት ጊዜ ሁለቱን አንድ ላይ ብንጠቀም እዚህ ጋር ሙቬብሉን እንትኑ ላይ ያስራን እቃው ላይ ያስራን እዚህ ጋር ፊክስድ ፑሊ ቢኖረን ምን ያደርጋል? ይሄኛው ሙቬብል የሆነው ፎርሱን መልቲፕላይ ያደርግልናል። ያ ማለት ይሄ 100 ኒውተን ነው የምንሸከመው። እዚህ ጋር ቴንሽን አለ፣ እዚህ ጋርም ቴንሽን አለ። ስለዚህ ይሄኛው 50 ይሄኛው ሮፕ ላይ 50 ይሆናል። እኛ የምንስበው እዚህኛው ሮፕ ላይ ያለውን ነው፣ እዚህኛው ገመድ ላይ ያለውን ነው እዚህ ጋር አምጥተን የምንስበው። እዚህኛው ገመድ ላይ ያለውና እኛ የምንስበው ላይ ያለው እኩል ነው። ስለዚህ እዚህ 50 ካለ እኛ የምንስበው 50 ነው ማለት ነው። ስለዚህ ምን አደረገልን? በሁለት እጥፍ ቀነሰልን የምናወጣውን። መጀመሪያ እዚህ ጋር 100 ኒውተን ነበር የምናወጣው፣ ያንን ጉልበት በሁለት እጥፍ ቀንሶ 50 ኒውተን አደረገልን። ነገር ግን ጉልበታችንን ሲቀንስልን ምን እያደረገ ነው? ዲስታንሱን ደግሞ በዛው እጥፍ ይጨምራል። ያ ማለት ይሄንን 100 ኒውተን የሚከብደውን 1 ሜትር ለማውጣት ወደ ላይ እዚህ በ100 ሜትር 1 ሜትር ነው የምንስበው። ወደዚህ 1 ሜትር ስንስብ ወደ ላይ 1 ሜትር ይወጣል። ነገር ግን በዚህ ጊዜ 1 ሜትር ወደ ላይ ለማውጣት ይሄንን ስንት ሜትር ነው የምንስበው? 2 ሜትር ነው የምንስበው። ምክንያቱም ጉልበታችንን በሁለት እጥፍ ሲቀንስ ዲስታንሱ ይጨምራል። ዲስታንስ ሙቭድ ባይ ኢፈርት በዛው እጥፍ ይጨምራል። በሃፍ ሲቀንስልን በሁለት እጥፍ ዲስታንሱን ይጨምራል ማለት ነው። ለምንድነው እንደዛ የሆነው? እዚህ ጋር ገመዶቹ እንደዚህ የተሳሰሩ ስለሆኑ የግድ 1 ሜትር ወደ ላይ ከፍ እንዲል 2 ሜትር መሳብ አለብን፣ ተመሳሳይ ሄት እንዲሄድ ማለት ነው። እና ለዛ ነው ቬሎሲቲ ሬሽዮ 2 ይሆናል። እዚህ ጋር a movable pulley has a velocity ratio of 2። ለምንድነው ቬሎሲቲ ሬሽዮ 2 የሆነው? ቬሎሲቲ ሬሽዮ ዲስታንስ ሙቭድ ባይ ኢፈርት ኦቨር ዲስታንስ ሙቭድ ባይ ሎድ ነው። ዲስታንስ ሙቭድ ባይ ኢፈርት ለምሳሌ ሎዱን 1 ሜትር ለማንቀሳቀስ ዲስታንስ ሙቭድ ባይ ሎዱ 1 ሜትር እንዲሆን ዲስታንስ ሙቭድ ባይ ኢፈርት ስንት መሆን አለበት ብያለሁ? 2። ስለዚህ 2 ኦቨር 1 2 ይሆናል። ለዚህ ነው ቬሎሲቲ ሬሽዮ 2 የሆነበት ምክንያት። እና ኢነርጂ ሎስ ከሌለ ምንም አይነት ኢነርጂ ሎስ ከሌለ ቬሎሲቲ ሬሽዮ ከመካኒካል አድቫንቴጅ ጋር እኩል ይሆናል። እሱ ደግሞ ከአይዲያል መካኒካል አድቫንቴጅ ጋር እኩል ይሆናል። ስለዚህ ቬሎሲቲ ሬሽዮ 2 ነው። መካኒካል አድቫንቴጅም አይዲያል መካኒካል አድቫንቴጅም 2 ይሆንልናል። ያ ማለት አሁን እንዳልኳችሁ 100 ኒውተንን በ50 ኒውተን ፎርስ መሳብ እንችላለን። መካኒካል አድቫንቴጅ 2 ከሆነ ማለት ነው። for both a fixed and movable pulley there will be energy losses due to friction። ያው ነገር ግን ወደ ፑሊ ስንመጣ ፍሪክሽን አለ፣ የግድ ነው። ኤነርጂ ሎስ አለ፣ ፍሪክሽን አለ። ምክንያቱም ገመድና ፑሊው ይነካካል፣ እዚህ ይነካካል፣ ኤነርጂ ሎስ አለ። as a result mechanical advantage will always be less than the velocity ratio። ስለዚህ ሁሉ ጊዜ መካኒካል አድቫንቴጅ ከማን ያንሳል? ከቬሎሲቲ ሬሽዮ ያንሳል። ከቬሎሲቲ ሬሽዮ ጋር እኩል የሚሆነው መች ነው? ኖ ኤነርጂ ሎስ ብለን ከወሰድን ምንም ፍሪክሽን አይኖርም ብለን ከወሰድን በገመዱና በፑሊው መሃል። ነገር ግን በትክክለኛው ዓለም ላይ በመመጣበት ጊዜ ያለ ነው ይሄ። ስለዚህ መካኒካል አድቫንቴጅ ከቬሎሲቲ ሬሽዮ ያነሰ ይሆናል ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር 100 ኒውተንን ለማውጣት 50 ኒውተን ፎርስ አይደለም የምንጠቀመው። ይሄ የሚሆነው እዚህ በፑሊው መሃል ምንም አይነት ፍሪክሽን ከሌለ ልክ ነው 100 ኒውተንን በ50 ማውጣት እንችላለን። ምክንያቱም መካኒካል አድቫንቴጁ 2 ስለሚሆን ከቬሎሲቲ ሬሽዮ ጋር እኩል ስለሚሆን። ነገር ግን እዚህ ጋር አሁን ፍሪክሽን ስላለ ይሄ 100 ኒውተን ወደ ላይ ለመሳብ ከ50 ኒውተን በላይ ፎርስ ነው የምናወጣው
ምክንያቱም ያን ፍሪክሽንንም የሚቃረም ፎርስ ማስገባት አለብን ለፍሪክሽኑም የሚሆን ፎርስ ስለምናስገባ። A compound pulley is a combination of a fixed and a movable pulley. ኮምፓውንድ ፑሊ ስንል እዚህ ጋር አንደኛው ይሄም ኮምፓውንድ ፑሊ ነው። የፊክስድ እና የሙቬብል ፑሊ ኮምፓውንድ ስሙ ራሱ እንደሚለው ድብልቅ ነው። እዚህ ፊክስድ ፑሊ አለ፣ እዚህ ሙቬብል ፑሊ አለ። ሁለቱንም አንድ ላይ ስናደርግ ኮምፓውንድ ፑሊ ይሰጠናል። this is sometimes called block and tackle a block and tackle ብለን እንጠራዋለን አንዳንድ ጊዜ ኮምፓውንድ ፑሊ። the movable pulley provides the mechanical advantage whereas the fixed pulley changes the direction of the force. fixed pulley ምን ያደርጋል? የፎርስን ዳይሬክሽን ይቀይራል። movable pulley ደግሞ ምን አለው ብለናል? mechanical advantage አለው ብለናል። movable pulley ምን ያደርጋል? mechanical advantage 100 ኒውተንን በ50 እንድናወጣ ይረዳን ነው። ምክንያቱም በሮፑ ፎርስ የሚሸከሙት ሮፖች ሁለት እየሆኑ ስለሆነ ለሁለቱም ፎርሱ ይካፈላል። 150 50 ይሸከማሉ። እኛ 50ውን እንስባለን። ይሄኛው የሆነ ዕቃ ላይ ተንጠለጠለ ነው። ስለዚህ ሙቬብሉ ነው ምን ያለው መካኒካል አድቫንቴጅ ያለው። ፊክስዱ ደግሞ ዳይሬክሽን ቼንጀር ነው። ዳይሬክሽን ቼንጅ ያደርጋል። ስለዚህ ሁለቱንም አንድ ላይ ስናደርግ የተሻለ ነገር ይሰጡናል። this makes it easy to lift the load when standing on the floor. ይሄኛው ኮምፓውንድ ሲሆን ያው ሙቬብልንም ቀጥታ ወደ ላይ ከመሳብ ይልቅ ኮምፓውንድ ስናደርገው ቀጥታ መሬት ላይ ቆመን በቀላል ኢፈርት መሳብ እንደምንችል ያሳየናል ወይንም ይነግረናል። to increase the velocity ratio of any block and tackle a pulley block with more than one pulley in each block can be used. velocity ratio ለመጨመር ከአንድ በላይ ፑሊን መጠቀም እንችላለን እና a long length of rope is tied to the top block then passes around each of the pulleys in turn. ምንድነው የሚሆነው? እዚህ ጋር አሁን ረጅም ገመድ መጠቀም አለብን። እንደዚህ ኮምፓውንድ ፑሊ ብዙ ፑሊ በጨመርን ቁጥር የገመዱ ቁጥርም የገመዱ ርዝመትም በዛው ልክ መጨመር አለበት። ለምሳሌ ይሄን ገመድ ተመልከቱ። ከዚህ እስከዚህ ድረስ ነው። ሁለት ፑሊ ሲሆን እያንዳንዱ ላይ ስለሚጠመጠም የገመዱም ርዝመት ረጅም እየሆነ ይሄዳል። 3 ፑሊ ሲሆን ረጅም እየሆነ ይሄዳል። 4 ሲሆን አያችሁ እየረዘመ ይሄዳል። ለዛ ነው እየረዘመ ስለሚሄድ ነው። ይሄን ለምሳሌ 10 ሴንቲሜትር ወደ ላይ ለማንሳት ወደዚህ 40 ሴንቲሜትር ነው መጎተት ያለብን። ምክንያቱም ገመዱ ረጅም ስለሆነ። እዚህ ጋር ስንመጣ ግን 10 ሴንቲሜትር ወደ ላይ እንዲነሳ 10 ሴንቲሜትር ነው መንጎተተው ኖርማል ስለሆነ ማለት ነው። እና the pulleys might be side by side as in figure 5.37 or above each other as shown in figure. ፑሊዎቹ እንደዚህ ሳይድ ባይ ሳይድ ጎን ለጎን ሊሆኑ ይችላሉ። እዚህ ጋር 3 ፑሊዎች አሉ ውስጥ ላይ ጎን ለጎን ማለት ነው ሊሆን ይችላል። ወይንም ቀጥታ ወደ ታች ሊሆን ይችላል። እዚህ ፊገር ላይ እንደምታዩት the velocity ratio of this system is given by the number n of section of rope used to lift the load. velocity ratio በምንድነው የሚሰጠው? በነምበር n ምንድነው? number of section of the rope የገመዱ ሴክሽን ነው። ሎዱን የሚሸከመው የገመዱ ሴክሽን። ለምሳሌ እዚህ ጋር ይሄን ሎድ የሚሸከመው እዚህ ጋር ያለው አንድ ገመድ ነው። ስለዚህ n1 ነው ማለት ነው እዚህ ጋር። እናም ወደዚህ ስንመጣ እዚህ ጋር ዌይት አለ። ይሄን ዌይት የሚሸከመው ገመድ ተመልከቱ፣ ሁለቱ ገመዶች ናቸው እዚህ ጋር እንደዚህ ስናሰምር። ስለዚህ እዚህ ጋር number of turn ወይንም number of rope or number of sections of rope that lift the load ሁለት ነው። እዚህ ጋር ስንመጣ በምናይበት ጊዜ እንደዚህ ስናሰምር 1 2 3 4 ገመዶች አሉ። ስለዚህ n4። ስለዚህ ቬሎሲቲ ሬሾ በዛው ልክ ነው ማለት ነው። n1 ከሆነ ቬሎሲቲ ሬሾ 1 ነው።
ኤን 4 ከሆነ ቬሎሲቲ ሬሾ 4 ነው። ስለዚህ ቬሎሲቲ ሬሾ በነምበር ኦፍ ሰክሽን ኦፍ ሮፕ ዛት ሊፍት ዘ ሎድ ከሱ ጋር እኩል ነው፣ ከኤን ጋር እኩል ነው ቬሎሲቲ ሬሾ። The systems are never 100% efficient since there is friction on the pulley and some of the effort is used to lift the lower block instead of the load። ያው መቼም 100% ኢፊሽንት ሆኖ አያውቅም የፑሊ ሲስተም፣ ምክንያቱም በእያንዳንዱ እንትን ውስጥ ፍሪክሽን አለ። በእያንዳንዱ ከፑሊው ጋር ባለው ግንኙነት ገመዱ ከፑሊው ጋር ባለው ግንኙነት ላይ ፍሪክሽን የግዴታ ነው። ስለዚህ ለዛ የሚወጣ ኢፈርት አለ። ነገር ግን 100% ኢፊሽንት ነው ብንል ቬሎሲቲ ሬሾ ከሜካኒካል አድቫንቴጅ ደግሞ ከአይዲያል ሜካኒካል አድቫንቴጅ ጋር እኩል ይሆናል። ቬሎሲቲ ሬሾ ከምን ጋር እኩል ነው? ከነምበር ኦፍ ሴክሽን ኦፍ ሮፕ ጋር እኩል ነው ብለናል። ስለዚህ ሜካኒካል አድቫንቴጅም ከኤን ጋር አይዲያል ሜካኒካል አድቫንቴጅም ከኤን ጋር እኩል ይሆናል ብለን እናስባለን። ስለዚህ ሜካኒካል አድቫንቴጁ የቱ ጋር ነው ያለው? ለምሳሌ እዚህ ጋር 100 ኒውተን የሚከብድ ብሎክ አለ። ይሄንን በፊክስድ ፖሊ ስንጎትተው ፊክስድ ፖሊ ሲንግል ፊክስድ ፖሊ ምንድነው የሚያደርገው? ጀስት ዳይሬክሽኑን ነው ቼንጅ የሚያደርገው፣ ምንም ሜካኒካል አድቫንቴጅ አይሰጥም። ስለዚህ 100 ኒውተን ተጠቅመን ነው ያንን 100 ኒውተን የምንስበው። በዚህ ጊዜ ዲስታንሱ ይሄን ወደ ላይ 10 ሴንቲሜትር ከመሬት ለማንሳት እኛም የምንጎትተው ስንት ነው? 10 ሴንቲሜትር ነው። በሳብነው ልክ ነው የሚመጣው። ወደዚህ ስንመጣ ደግሞ 100 ኒውተን የሚከብድ ከሆነ እዚህ ጋር ሙቬብል ፖሊ ስናስገባ አሁን ምን ይሆናል? ገመዱ አያችኋ፣ ዌይቱን የሚሸከመው ገመድ 2 ይሆናል። 100 ኒውተንን 2 ቦታ ስናካፍል እዚህኛው ላይ 50 እዚህኛው ላይ 50 ያርፋል ማለት ነው። ስለዚህ እኛ የምንጎትተው እኛዋን ነው። ስለዚህ እዚህ የምንጎትተው ይሄኛው ባለ 50ውን ስለሆነ ይሄን ስንጎትት የምንጎትተው እኛ 50 ኒውተን ነው። ስለዚህ 100 ኒውተንን በ50 ኒውተን ኢፈርት ማውጣት ቻለን። በዚህ ጊዜ ግን ምን ይሆናል? 10 ሴንቲሜትር ወደ ላይ እንዲነሳ ለማድረግ ብሎኩን ስንት ነው የምንጎትተው? 20 ሴንቲሜትር እንጎትታለን። ዲስታንስ ሞድ ባይ ኢፈርቱ ይጨምራል። እዚህ ጋር ስንመጣ ደግሞ 100 ኒውተንን በ3 ፖሊ በመናረግበት ጊዜ እዚህ ጋር እንደዚህ ፖሊዎች አሉ። አሁን እዚህ ጋር ይሄን ዌይት የሚሸከሙ ክብደቱን የሚሸከሙ ገመዶች ስንት ይሆናሉ? 3 ይሆናሉ። እዚህ ጋር ስናይ 1 2 3። ስለዚህ 100ን ለ3 ማካፈል 100 ለ3 ስናካፈል 33 1/3 ወይንም 33.3 33.3 33.3 ይሆናል። ስለዚህ እኛ ከሶስቱ እኛዋ ናታ ወደዚህ ያለፈችዋን ገመድ በምናይበት ጊዜ እዚህ ጋር ያለው ፎርስ ከዚህኛው ጋር እኩል ነው። እኛ የምናስገባው 33 ነው። ስለዚህ 33 ኒውተን ተጠቅመን 100 ኒውተንን ማውጣት እንችላለን። ነገር ግን ያንን ወደ ላይ 10 ሴንቲሜትር ከፍ እንዲል በ3 እጥፍ 30 ሴንቲሜትር እንስባለን። ዲስታንሱን በዛው ልክ ይጨምራል። 4 ሲሆን ደግሞ አራቱም 100ን አራቱም ይከፋፈሉታል። ለምንድነው? በሁሉም ቴንሽን ያለው እኩል ስለሆነ ነው። ምክንያቱም ለምሳሌ እዚህ ጋር ያለው ፎርስ ቴንሽን ከዚህ ጋር እኩል ነው። ምክንያቱም እዚህ ጋር ፖሊ ካለ ይሄና ይሄ ሼር የሚያደርጉት እኩል ነው እና እዚህ ጋር ያለው ፎርስ 25 ከሆነ እዚህ ካለው ጋር እኩል ነው እና እዚህ ያለው ገመድም እዚህ ጋር ካለው ጋር እኩል ነው። ስለዚህ አራቱም እኩል ሼር ያደርጋሉ 25 ኒውተን። ስለዚህ 25 እና እኛ እቺኛዋን ነው እዚህ ጋር ያለው እዚህ ጋር ካለው ጋር እኩል ስለሆነ 25 ኒውተን እንስባለን 100 ኒውተንን በ25 ኒውተን። ነገር ግን 10 ሴንቲሜትር ወደ ላይ ከፍ እንዲል እኛ 40 ሴንቲሜትር እዚህ ፎርሱን ምን ያህል መልቲፕላይ አድርጓል? 100 ኒውተንን በ25 ሳብን ማለት 1/4 ነው 25 የመቶ በ1/4 ከቀነሰልን ዲስታንሱ በ4 እጥፍ ነው የሚጨምረው። ፎርሱን በ1/3 ከቀነሰልን ዲስታንሱን በ3 እጥፍ ይጨምራል። ምክንያቱም ወርክ ኢንፑት ከወርክ አውትፑት ጋር እኩል መሆን አለበት።
እኛ የምናስገባው ወርክ ኢንፑት ማሽኑ ከሚሰጠን ከአውትፑት ጋር እኩል ስለሆነ ነው። ስለዚህ ኢፈርት ከቀነሰልን ዲስታንስ ሙቭድ ባይ ኢፈርት ይጨምራል ማለት ነው። ሎድ ከጨመረ ዲስታንስ ሙቭድ ባይ ሎድ ይቀንሳል እንደማለት ነው። ሞር ኮምፕሌክስ ማሽንስ የሚለውን ስናይ ያው ኮምፕሌክስ ስንል a complex machine is one where two or more simple machines are combined to function as a single mechanism። እስካሁን ሲምፕል ማሽኖችን እያየን ነበር። እነዛን ሲምፕል ማሽኖች ሁለት ወይንም ከዛ በላይ የሆኑ ሲምፕል ማሽኖች አንድ ላይ ኮምባይን የምናደርግ ከሆነ ኮምፕሌክስ ማሽንስ እንላቸዋለን። ኤግዛምፕልስ ኢንክሉድ ሲሰርስ። ሲምፕል ማሽን ስንል አንድ ኢፈርት እናስገባለን፣ አንድ ሎድ ሙቭ እናደርጋለን። ሲንግል ኢፈርት እና ሲንግል ሎድ ነው። ሲዘርስን ባለፈው ስናይ ሁለት ኢፈርት እንዳለ አይተናል። እንደዚህ ሲሰርስ እንዲህ ከሆነ ኢፈርት ወደዚህም ወደ ላይም እንደምናስገባ አይተን ነበር። ስለዚህ ደብል ኢፈርት ነው ያለው። ስለዚህ ሲዘር ምን ይሆናል? ኮምፕሌክስ ማሽን ይሆናል። ሲምፕል ሳይሆን ኮምፕሌክስ ማሽን ይሆናል። ዊልባሮ፣ ባይሲክልስ፣ ዘ ዲፈረንሻል ፑሊ፣ ዘ ጃክ ስክሩ እነዚህ ኮምፕሌክስ ማሽን ይሆናሉ። እዚህ ጋር አሁን ዲፈረንሻል ፑሊን እንዴት ኮምፕሌክስ ማሽን ሆነ? ዘ ዲፈረንሻል ፑሊ a differential pulley is a pulley in combination with a wheel and axle። እዚህ ጋር ፑሊ አለ፣ ዊል ኤንድ አክሰል አለ። ስለዚህ ሁለቱም አንድ ላይ ኮምባይንድ ሆነው ነው ማለት ነው ዲፈረንሻል ፑሊ የሆኑት። በዚህ ምክንያት ነው ኮምፕሌክስ ማሽን የተባለው። it is sometimes called chain hoist and it can be used to lift extremely large masses over a short distance። ምንድነው? በጣም ከባድ የሆኑ እቃዎችን ከሆነ ቦታ ወደ ሆነ ቦታ ከፍ ለማድረግ ለማንቀሳቀስ፣ ሾርት ዲስታንስ ትንሽ ዲስታንስም ቢሆን በጣም ከባድ የሆነ ዌይት ወይንም በጣም ከባድ የሆነ እቃን ለማንቀሳቀስ ነው። እንዴት ነው የሚሰራው? እዚህ ጋር ሁለት ዊሎች አሉ የሚሽከረከሩ። አንደኛው እዚህ ጋር ትልቁ ነው፣ ካፒታል አር አለው፣ ራዲየሱ ነው። ሁለተኛው እሱ አጠገብ ላይ ትንሹ አለ፣ ስሞል አር፣ ራዲየስ ስሞል አር ያለው። ምንድነው እዚህ ጋር ገመድ እንደምታዩት እላያቸው ላይ የተጠመጠመው ገመዱ እዚህ ከታች ኦብጀክቱ አለ፣ የሚሳበው ኦብጀክት። በሚሳበው ኦብጀክት በኩል እንዲያልፎ በትልቁ ዊል በኩል ወይንም በትልቁ ክብ በኩል አልፎ ይመጣና በትንሹ ላይ ገብቶ እንደዚህ ተመልሶ ይዘጋል ማለት ነው ገመዱ። ስለዚህ እኛ የምናደርገው ምንድነው? ወደዚህ እንጎትታለን፣ ፎርስ እናስገባለን ወይንም ኢፈርት እናስገባለን። ይሄንን በምንጎትትበት ጊዜ ምን ይሆናል? ገመዱ ወደዚህ ሲጎተት እዚህ ጋር ትንሹ ዊሉ እዚህ ጋር ያለው ዊል ምን ይሆናል? ይሽከረከራል ማለት ነው። ያ ትንሹ ዊል በሚሽከረከርበት ጊዜ ይሄኛው ነገር ወደ ላይ እንዲወጣ ይሆናል። እዚህ ጋር ያለው ክብደት ወደ ላይ ይወጣል፣ ምክንያቱም ሄዶ ላርጅ ዊሉም ይሽከረከራል። ስለዚህ እዚህ ጋር በመናስገባው ትንሽ ፎርስ እዚህ ጋር ያለውን ትልቅ ዌት መሸከም እንችላለን። እና ያው እዚህ ዲፈረንሻል ፑሊ ላይ መካኒካል አድቫንቴጅ መስራት በመፈለግ ያው መካኒካል አድቫንቴጅ ሎድ ኦቨር ኢፈርት ነው። ሎዱ እዚህ ጋር የእቃው ክብደት ዌይት ነው። ዌይት ኦቨር ኢፈርቱ ደግሞ የምናስገባው ፎርስ ነው። ዌይት ኦቨር ፎርስ ይሆናል ማለት ነው መካኒካል አድቫንቴጅ። ቬሎሲቲ ሬሽዮ ለመስራት ስንፈልግ ደግሞ ቬሎሲቲ ሬሽዮ 2r ኦቨር ካፒታል አለ እዚህ ጋር 2 ታይምስ ካፒታል r ኦቨር ካፒታል r ማይነስ ስሞል r። ካፒታል r የትልቁ ፑሊ ራዲየስ ነው። ስሞል r ደግሞ የትንሹ ፑሊ ዊል ራዲየስ ነው። ቬሎሲቲ ሬሽዮ እንደዚህ ይሆናል 2r ማይነስ r ማይነስ r። እና እዚህ ጋር የr ማይነስ r ዲፈረንስ ካፒታል r ሲቀነስ ስሞል r የነዚህ ዲፈረንሳቸው ወደ ዜሮ አፕሮች የሚያደርግ ከሆነ ወይንም የዚህ r የትንሹ ፑሊ ራዲየሱ
ለትልቁ ፑሊ የሚጠጋ ከሆነ ከሱ ጋር እኩል ሳይሆን ግን በጣም የሚጠጋ ከሆነ ማለት ነው ወደ ዜሮ አፕሮች የሚያደርጉ ከሆነ ቬሎሲቲ ሬሾ ምን ይሆናል? ሃየር ይሆናል። ምክንያቱም ወደ ዜሮ አፕሮች ያደረገ ስንል ለምሳሌ 0.01 ቢሆን r-r ስለዚህ ከላይ 2r ኦቨር r-r 0.01 ማለት ነው 0.01 ወደ ላይ ሲሄድ ወይንም በስንት እናባዛለን በመቶ ስናባዛ ይሄ በመቶ ይጠፋል 200 ታይምስ ካፒታል ራዲየስ ይሆናል ማለት ነው። ስለዚህ ይሄን ያህል ይሆናል። ስለዚህ ቬሎሲቲ ሬሾ ይጨምራል as r-r approach to 0 the ideal mechanical advantage increases ምክንያቱም ideal mechanical advantage ከቬሎሲቲ ሬሾ ጋር እኩል ስለሆነ if r is about the same as smaller it almost gets to the stage where the weight looks like it is no longer lifting as you end up pulling long lengths of chain or rope downwards for a very small vertical movement. However, you are able to lift very heavy loads. አሁን እንደተባለው እዚህ ጋር ያለው ፑሊ ራዲየስ የትልቁ ራዲየስ እዚህ ጋር ያለው ትንሹ ራዲየስ ለትልቁ ራዲየስ ቢጠጋ ወይንም ከፍ ቢል ብንስብ ፎርስ ብናስገባ እዚህ ጋር ያለው ዌት ማይመጣ ሊመስል ይችላል ወይንም ብዙ ጉልበት የሚጠይቅ ሊመስል ይችላል። ነገር ግን r እና r በተቀራረቡ ቁጥር ካፒታል ራዲየስ ከስሞል ራዲየስ ጋር ወይንም ይሄኛው ትንሹ ፑሊ ለትልቁ በቀረበ ቁጥር እንደዚህ ተለቅ ባለ ቁጥር ምን ይሆናል? ትንሽ ፎርስ አስገብተን በጣም ሄቪ ሎዶችን መሸከም እንድንችል ያስችለናል። ሌላው ኮምፕሌክስ ማሽን ጃክ ስክሪው ነው። a jack screw is a screw in combination with a lever እና ስክሪው አንድ ላይ ኮምባይን ሲሆኑ ነው ወይ ደግሞ ጃክ ስክሪው የሚባለው። the mechanical advantage from the lever allows large weights to be lifted by the screw ከሊቨር የምናገኘው መካኒካል አድቫንቴጅ አለ። እሱ በዚህ በጃክ ስክሪው ላይም ይጠቅመናል። ጃክ ስክሪውን በምናይበት ጊዜ መኪኖችን ከባባድ እቃዎችን ሊፍት ለማድረግ አሁን የመኪና ጎማ ሲበላሽ ያንን ሊፍት ለማድረግ ነው የምንጠቀመው። ምን አለ መሃል ላይ ስክሪው አለ ወይንም እንደ ብሎን ነገር አለ። ምንድነው የምናደርገው? ያንን ብሎን የሆነ ብረት እንከትበትና እንደዚህ ይሄን ብረት እናሽከረክረዋለን 360 ዲግሪ ወደ ዙሪያ እናሽከረክረዋለን። ስናሽከረክረው ብሎኑ ወደ ላይ ይወጣል ማለት ነው። ብሎኑ ወደ ላይ ሲወጣ የተቀመጠበትን እቃ ተሸክሞ ነው የሚወጣው። ስለዚህ የሚሰራው እንደዚህ ነው። ጃክ ስክሪው የሚሰራው እንደዚህ ነው። ይሄ ብሎን ያው ሲታሰር ሲፈታ ሲታሰር ብሎኑ ወደ ውስጥ ይገባል። ወደ ውስጥ የገባ ብሎን አምጥተን እቃውን ክብደት ያለውን እቃ እዚህ ጋር አስቀምጠን ይሄን ብሎን በዚህ በሊቨሩ ይሄ ሊቨር ነው እቺኛዋ ፓርት ናት ሊቨር ከሊቨር የመጣችው ስክሪው ደግሞ ይሄኛው ነው። ስለዚህ በዚህ በሊቨር በመናሽከረክርበት ጊዜ ወይንም ፎርስ ስናስገባ ኢፈርት ስናስገባ ሲሽከረከር ስክሪው ወደ ላይ ይወጣል። ወደ ላይ በሚወጣበት ጊዜ እዚህ ጋር ያለውን ክብደት ወደ ላይ እየተሸከመው ይሄዳል ማለት ነው። ስለዚህ እዚህ ላይ መካኒካል አድቫንቴጅ እንደምናውቀው ሎድ ኦቨር ኢፈርት ነው። ሎዱ የእቃው ዌይት እዚህ ጋር አለ። ኢፈርት ደግሞ እኛ የምናስገባው ፎርስ አለ። ስለዚህ ዌይት ኦቨር ፎርስ ይሆናል። ቬሎሲቲ ሬሾ ደግሞ ስክሪው ላይ እንዳየነው ቬሎሲቲ ሬሾ ስክሪው ላይ ፓይ ዲ ኦቨር ፒ ምንድነው? ፒቿ ናት። አንድ ዙር አሽከረከርን ብንል ሰርከምፍራንሱ ስንት ነው የሚሆነው? ፓይ ዲ ወይንም 2 ፓይ አር ነው የሚሆነው እና አንዴ ስናሽከረክር ወደ ላይ አንድ ፒች ይወጣል። ስለዚህ ወደ ላይ የሚወጣውን ፒች ዲስታንስ ሙቭድ ባይ ሎድ ብንል ወደ ጎን የምናሽከረክረውን ደግሞ ዲስታንስ ሙቭድ ባይ ኢፈርት ብንል ቬሎሲቲ ሬሾ ዲስታንስ ሙቭድ ባይ ኢፈርት ኦቨር ዲስታንስ ሙቭድ ባይ ሎድ ነው። ዲስታንስ ሙቭድ ባይ ኢፈርት ሰርከምፍራንስ ነው። ሰርከምፍራንስ ደግሞ 2 ፓይ አር ነው ሰርክል ስለሆነ 2 ፓይ ራዲየስ
ይሆናል። ከዛ ከታች ደግሞ ዲስታንስ ሙቭድ ባይ ሎድ አለ እሱ ደግሞ ፒች ነው። ስለዚህ 2 pi r over p ይሆናል። the longer the handle or r and the smaller the pitch the greater the ideal mechanical advantage። r ያልነው ራዲየስ ያልነው ምንድነው? ሃንድሉን ነው ከስክሩ እስከ ፎርስ እስከምናስገባበት ድረስ ያለው ርቀቱ። ስለዚህ ይሄ ርቀት በጣም እየራቀ በሄደ ቁጥር መካኒካል አድቫንቴጅ የሚሰጠንም ብዙ እየሆነ ነው የሚመጣው። ምክንያቱም ይሄ በጣም ረጅም ከሆነ በትንሽ ጉልበት ማሽከርከር እንችላለን እና ራዲየሱ ትልቅ ከሆነ እና ፒቹ ደግሞ ትንሽ ከሆነ እዚህ ጋር ያለው የብሎኑ ጋፕ ፒቹ ትንሽ ከሆነ ምን መሆን ይችላል? አይዲያል መካኒካል አድቫንቴጁ ትልቅ ይሆናል። ምክንያቱም አይዲያል መካኒካል አድቫንቴጅ 2 pi r over r ስለሆነ 2 pi r over p ስለሆነ p ትንሽ እንዲሆን ይፈልጋል፣ r ደግሞ ትልቅ እንዲሆን ይፈልጋል። በዚህ ጊዜ greater ideal mechanical advantage ይሰጣል። but it would take even more turns in order to lift the cars። ነገር ግን ብዙ ማሽከርከር አለብን መኪናው ወደ ላይ ከፍ እንዲል ትንሽ ኤፈርት ነው የሚፈልገው፣ ግን ብዙ ጊዜ እንድናሽከረክር ይፈልጋል። ፒቿ ትንሽ ከሆነች ብዙ ማሽከርከር ይጠበቅብናል ማለት ነው።